ሩታ ከኛ ጀርባ አብርሃምን ለማግኘት የምታረጋቸው ነገሮች እንዳለ ደረሱ። ቤቱ መሄድ በቃ ሸርሜላ ጋር መሄድ ምን ያስፈልጋል? ምን ነው ማለት ነው? ማን ያለው? ይኸውልሽ አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ ሩታ፣ ገባሽ? እኛንም ሸጠሽናል፣ ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት ወይስ እሱ ነው? የት ልትሄጂ ነው ብሎ ደውሎ ጠየቀኝ። አብርሃም አንቺ ቤት አልመጣ፣ አንቺ ነሽ የደወልሽለት ለአብርሃም። ኦኬ እኔ ራሴ ሰምቻለሁ ይሄንን ነገር። ይሄ ቪዲዮ ሳይለቀቅ በፊት ሆነ ሪከርድ ደርሶኛል። አንቺ ራስሽ ነሽ ለአብርሃም የደወልሽው። በጭራሽ አብርሃም መቼም ነው የምልሽ፣ መቼም ነው የማይደውልልሽ መቼም። ምክንያቱም አንቺ በጣም የሆነ ያልተደረገ ነገር ተደርጓል። ከቪዲዮ ጀርባ ቤቴ ይመጣል ግን አብረን እንሆን ይለኛል፣ ፍቅር ይሰጠኛል ምናምን ምንጥስዮ ብለሽ ስለምታወሪ ውሸትሽ በጣም ስለበዛ አብርሃም በፍጹም ነው የማይደውልልሽ። ምናልባት ቢደውልልሽ ልጄን እፈልጋለሁ ልጄን ላገኝ እፈልጋለሁ ምናምን ብሎ ሊደውልልሽ ይችላል። አንቺ ግን ዛሬም ነገም አብርሃም ጋር እየደወልሽ አብረን እንሁን ምናምን እያልሽ አብርሃምን የምትለማመጪው አንቺ ነሽ። አብርሃምን ሰላም የምታሳጭ አንቺ ነሽ። ምንም ቢሆን እኮ እኔ እናንተ ብዙ ነገር አብረን አሳልፈናል። የልጅነት ፍቅር እኮ ትላንትና እኔ እናንተ የት እንደነበርን ዛሬ የት ላይ እንዳለን ለምን እንደዚህ ምናምን እያልሽ እየለመንሽ እንደሆነ ደርሶናል እና እኛም ሰምተናል። ግን እኛ እኮ እናውቃለን የልጅነት ፍቅርሽ ነው፣ እሱም የልጅነት ፍቅረኛ ማቾች ናችሁ እናንተ። ግን ደግሞ እየተሳሳታችሁት፣ ከአንቺም ስህተት አለ፣ ከአብርሃምም ስህተት አለ። በቃ ሁላችሁም የስህተታችሁ ውጤት ነው ይሄ ነገር ማለት ነው። ማንም ሰው ይሳሳታል። ግን ደግሞ ሚዲያ ላይ የወጣ ነገር መቼም ተመልሶ ሰላም አይሆንም። ገባችሁ? ሚዲያ ላይ ሳይመጣ ነበረ። አብዛኛው ሰው ታዲያ ሲጣላ ለምንድን ነው ሚዲያ ላይ የማያወጣው? ጥልን እኮ ብዙ ሰው ሚዲያ ላይ ያወጡ። ምክንያቱም ሁሉም የተለያየ አስተያየት ስለሚሰጥ ሁሉም የሰው ልጅ ሁሉም እኔ አሁን ለምሳሌ እኔ አብርሃም ትክክል ነው እላለሁ። ሌላ ሰው ደግሞ ሩታ ትክክል ናት ምናምን ይላሉ። ሴቶችም ሆነ ብዙ ሴቶች እንደውም አሁን ላይ አብርሃም ነው የሚደግፉት። ምክንያቱም የሰው ልጅ ሁሉም የተለያየ አስተሳሰብ ነው ያለው እና የእናንተ ደግሞ ይሄ ሁሉ አስተሳሰብ ሁለት ሰዎች ላይ ሲመጣ ኤፌክት ያደርጋል። ምክንያቱም እናንተ ሲጀመር ገና ነው የሆነ በሁለት እግር የቆመ ትዳር አይደለም፣ ገና ያልቆመ ትዳር ቶሎ ወለዳችሁ ምናምን ነገር እንደዛ ስለሆነ ነው እንጂ የልጅነት ፍቅርሽ ነው የልጅነት ብዙ ነገር ያው እኔ እንደውም አልከታተልም። ግን የሚከታተላችሁ ሰዎች ከመጀመሪያ ጀምሮ እናንተን የሚያውቁ ሰዎች በጣም ነው ያዘኑት አንቺና አብርሃም በመለያየታችሁ በመጀመሪያ ማለት ነው። ግን ከተለያያችሁ በኋላ ደግሞ አብርሃምም አንቺም ሰላም ማግኘት አለባችሁ ብለን ነው እንጂ እኛ አንቺና አብርሃም በመለያየታችሁ ምናምን ደስ ብሎን አይደለም ሆነን ለመናገር። ምክንያቱም እንዳልኩት ነው። ግን የሆነ ሰው ደግሞ ሰው ልጅ ካልተግባባ መለያየት ግድ ነው። ህይወት እንደዚህ ናት እና ዛሬም ነገም ደግሞ አንቺ ነሽ ለአብርሃም እየደወልሽ ያኔም እኮ እንለያያልሽ አንቺ ነሽ። አሁንም ደግሞ አብረን እንሁን ዝዋዝ ያኔ ሀቢት የሆነ ነገር የሆነ ሰው ትቶሽ ከሄደ ወደ ኋላ ተመልሶ እስከዚህ ቀለበት እስከ ማድረግ ድረስ የደረሰ ሰው ምንም ብትዩ ይመለሳል ብለሽ ማሰብ ድካም ነው የሚሆነው። እንደዛ ነው። አብርሃም አልደውልልሽም ልልሽ ፈልጌ ነው ይሄን ያልኩት። እንቀጥል። በዛ ሰዓት የማይሆን ነገር ተናግሮኝ ስለነበረ ተናግሮኝ ስለነበረ አላነሳሁላችሁም። በሩ ጋር ሄደሽ አልሄድኩም፣ ሜሪ አልሄድኩም። አትጩሂ፣ እጮሃለሁ። አትጩሂ ነገር እያወራሽ እንዴት ነው የማጮኸው? አንቺ አትጩሂ። በደንብ ነው እንጂ የምጮኸው። ስነስርዓት ይኑርሽ። አክብሬ ስለሰማሁሽ የማይሆን ነገር እየተናገር ስሜ እንድታጠፊ አልፈቅድልሽም። ለምን ሄደሽ አልሄድኩም? ሲጀመር ሩታ ከመሄድም ወደ ኋላ አትልም። ሄድኩ ብትይ ምን ችግር አለ? ለነገሩ አንቺ ሁሌም ሽንፈትሽን ማመን አትፈልጊም። ኦኬ ስለዚህ አልሄድኩም ብለሽ ግግም ማለት መብትሽ ነው፣ ትችያለሽ። ምክንያቱም ብትሄጂም አልሄድኩም ብለሽ ግግም ማለት ስለምትችይ ማለት ነው። ምክንያቱም ሽንፈትሽን ማመናችም አንቺ ሁሌ አብርሃም ነው የሚለምነኝ ነው እንጂ የምትይው እኔ አብርሃም እንደዚህ ሆኛለሁ አትይም።
ለነገሩ እሱ ትቶሻል ከዚህ በኋላ አብርሃም ለስማሙሮች ወይም ብቻ በቤተሰቦቹ ያለሽን ክብር እየቀነሰው ነው የጊዜው ሄደሽ እሱን መለመን ከዛ አለፈና ደግሞ እኛንም ማስተካከል ጀምርሽ ገባሽ ማለት ሁሉ ነገር እኮ አብረን ነበር እያደረገን የነበረው ቀለበትን ሲያደርግ ምናምን እናንተ ናችሁ ነግራችሁኝ ሄደ በዛ ነው እኮ አይ ነው ግን ደግሞ እሷ ለመፈለግ አንቺ በጣም እሱን መከተል ምናምን በጣም በዛ እኮ ኢቭን ቀለበት እንደሚያደርግ እንኳን እኮ አላውቅም ነበር እና እኔ ነገርኩሽ እንድታይ እንድትቆርጪ ነው አንቺ ግን አሁን ኢቭን ልጁን ካስከማረበት ነው እየተጫወተብሽ እኮ ነው አይደለም አይ ልጁን እንኳን ካልኩትኝ በምክንያት ነው ሄደ አጣለው ነገር ነው እኮ አንዴ ላስረዳሽ ምን መሰለሽ ከዚህ በፊት ልጁን እንኳን ካልኩትኝ በምክንያት ነው ሄደ አጣለው ነገር ነው እኮ አንዴ ላስረዳሽ ምን መሰለሽ ከዚህ በፊት አንቺ ማይተሻል ፋሚሊ ጋር ከልጁ ጋር ሄደናል በጣም ቢስለው ልጅ ነው ተሰጥቶኝ ፖሊስ ነው ልጅ መጣውልና አሁን ምን ነገር ይፈጠር ይሄ ያለው ልጅ ለሌላ አስከሮ ቢታው ወዲያው ላስረዳሽ አብርሃም ተሳይወደሻቸው ነው በቃ ጋይስ እነዚህ ሰዎች ማለት ነው በኋላ ታያላችሁ ሩታ ያለችውን ነገር ማነው ይሄ ዳኒም ሄርሜላ ማነው ዳኒም ሜሪ ለአብርሃም ይነግሩታል እያንዳንዱን ሩታ አብርሃም ላይ ያሰበችውን ነገር በቅርቡ ጠብቁት እኔም ደርሶኛል ምክንያቱም የሩታ እናንተ እዚህ ጋር የምታዩት ቪዲዮዎች አሉ እኛ በውስጥ የሚደርሰን ነገር አለ እና አልተስማሙም በብዙ ነገር ማለት ነው ያባችሁ እና ታዩታላችሁ በቅርቡ አሁን አንቺ በቃ አብርሃምን እኛ ያኔ አብርሃምን ያኔ አብርሃም ቀለበት ያደረገ ቀን ይዘንሽ ይሄድ ነው እንድታይና እንዲቆርጥልሽ ነው አንቺ ግን ሊቆርጥልሽ አልቻለም ምናምን እና አብርሃምን ተይው አሁን ምትይው ማለት ነው ሜሪ እኔ እኮ ግራ የሚገባኝ ማለት ሰው የሆነ ሰው አንቺ ባልሽው ነው እንደ እሷ የምትሄደው ሲጀመር ለነገሩ እውነት ለመናገር አሁን እሷ ከደስታ ጋርም ብትሆን ማለት ነው ከደስታ ጋር ራሱ ብትሆን ምክንያቱም ሜሮን እና ዳኒ የገቡበት ነገር መቼም ዘለቄታ የለውም መቼም ማለት ነው መቼም እና አይቆይም ትናንት አሁን ቀለበት ሊደረግላት ነው ለሩታ ቀለበት ሊያደርግ ነው እንትን ወንጪ ምናምን ሊሄዱ ነው ምናምን እያላችሁ ነበር የሆነ መንደር ሰዎች እያየዋቸው ነበር ቀደም እና የት አለ ታዲያ ከሄዳችሁ ምን ትሰሩላችሁ ታዲያ ከዚህ ምን ሰራላችሁ ለምን አልተለቀቀም ያ ቪዲዮ ደስታ ለሩታ ቀለበት ካደረገ ወንጪ ላይ ለምን እስካሁን ቪዲዮ አልተለቀቀም ወሬ ብቻ ተግባራችሁ ሌላ እንትናችሁ ሌላ ተግባራችሁ ሌላ እስቲ እንስማቸው ሄጄ እንድጨርስ ውጭ ሀገር ሄጄ እንድጨርስ ከአንተ ጋር ብዙ ነገር ተነጋግረን ነበረ ጣጣ እንዳይመጣብኝ ልጁን ዳብሽ እንድሰጠው ተነጋግረን ነበር አይደል እንዴ እና ታዲያ እንደማያውቅ እዚህ ጋር ታርግልኝ አይ ምናምን አንተም ላይ የራስህ ጉዳይ ነው አንቺም የራስህ ጉዳይ ነው ከዚህ በኋላ ገባችሁ ያለጋሽ ነገር መወሰን ትችላለች ትችላለች ምናምን እንሄዳለን ምናምን ስከይ ይቀጣል ልጁ ወሩታ ይዛሽ ልጅ በቃ ይጂ ካደረጋችሁ ልጅ ወሩታ በቃ እንፈልግ ልጅ አልመጣም ገባሽ አልመጣም መቼም አልመጣም ባሰላም አትልቀቅ ጋይስ የሩታ የሜሮን ምናምን ጓደኝነት በቃ በዚያ በቃ ዘንቦ አባራ አይ ያሳዝናል በእውነቱ ያሳዝናል ፍቅራችሁ እንዲሆነ ምንም አይዘልቅም በቃ ምንድነው የምታስተካክል ሲጀመር ውጭ ሀገር አይደለም ይኸው ወንጪ ሄደሽ ቀለበት ሊደረግልሽ ነው የሰማነው እንግዲህ የምን ውጭ ሀገር ነው ውጭ ሀገር ሲያምርሽ ይቀራል ደግሞ ይሄ ምስኪን ነው ጋይስ ሳየው ማለት ነው የደስታ የሚባለው እንደ አብርሃም ራሱ የሚችል አይመስለኝም ይሄ ሰውዬው ካንቺ ጥፊ ራሱ ማለት ነው እውነት ካንቺ ጥፊ ራሱ አይደለም ይሄ ሰውዬው አንዴ በጥፊ ካልሽው በቃ አዘንኩለት ለደስታ አዘንኩለት ምክንያቱም እንደ አብርሃም የሚችል ፊት ቀይ ነው በዛ ላይ አንዴ በጥፊ ካለችው አመድ ባመድ ነው የሚሆነው ጋይስ የሩታን ጮት አስባችሁታል እንዴት እንደሚችለው እግዚአብሔር ረዳክ ወንድሜ እግዚአብሔር ረዳክ እኔ ሌላ ምንም አልልክም እሱ ነው ልልክ የምችለው ሌላ ምንም ያሳዝ እናንተ ደስታ ለደስታ እርሱልኝ ይሄንን ነገር ማለት ነው ደስታ ምን ሆነክ ነው አንተየው አንቃ ልጅቷን አትችላትም በቃ እኔ ሲመስለኝ ጋይስ ደስታ አይችላትም እቺ ልጅ ማለት ነው ገና ካሁኑ እኮ ልጁ ወይኔ ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ ደህና ናችሁ ወይ
እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ ብዝት ትርፍርፍ ይበልልኝ አላችሁ። እኔ አለው እግዚአብሔር ይመስገን። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። መግቢያ ላይ እንዳያችሁት ማለት ነው። ዛሬ እንትናና ምን ነበር የሚሉት ደመቁና 9 በሬ ያኛው ምን እንዳላችሁ ታላቁ እነሱ ጋይስ እየተፋጁ ነው። ምን ትላላችሁ እናንተ? ምን ተሰማችሁ? እስቲ እነዚህ ሰዎች በመፋጃታቸው ምን ተሰማችሁ? አዘናችሁ? ደስ አላችሁ? ምን ተሰማችሁ? ኮሜንት ላይ ሳውቁ። ኦኬ። እና ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ ይብዛልኝ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝትርፍርፍ ይበልልኝ። ዛሬ ራሴ እያመመኝ ነው፣ ለምን እንደሆነ አላውቅም። እና እስቲ የእነ አብርሃምን ቪዲዮ ትንሽ እንመልከትና ዛሬ ቪዲዮ እዚህ ላይ እናበቃለን ማለት ነው። ቤተሰቦቼ ግን ሁላችሁም ፕሊዝ እንደተለመደው ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ የፍቅር ጀማ ፋሚሊ። እኛ ሁሌም ደስታችን ደስ ይበለን፣ ሁሌም ደስ ይበለን እኛ የፍቅር ጀማዎች። እነዛ ላይ ግን ማለት ነው ጋይስ፣ እነዛ ላይ ገና እንስቃለን። ለመሳቅ ተዘጋጁ፣ ለመሳቅ ተዘጋጁ። ሩታ ልትዋረድ ነው። እኔ የደረሱኝ ሪካርድ አለ፣ በጣም ብዙ ቮይሶች አሉ፣ ብዙ ፎቶዎች አሉ። እና ግን ደግሞ በውስጥ በቻቱ እንዳትጠይቁኝ፣ እኔ አልነግራችሁም በፍጹም። ምክንያቱም የሰው ሚስጥር አውጥተን መነስነስ አንችልም። ምክንያቱም ራሳቸው ሲያመጡ ያኔ እናወራለን እንጂ የሰው ቪዲዮ የሰው ሚስጥር አውጥተን እኛ ለሰው አንሰጥም። ነውር ነው። ገባችሁ? እንደዛ ስለሆነ ሩታ ልትወረጃለሽ በቅርቡ። ጠብቁ። ለዳኒና ለነዳኒ የነገርሽው ነገር ሚስጥር ነው ብለሽ በቅርቡ አሁን እኛ ጋር ደርሷል። በቅርቡ ደግሞ አብርሃም ጋር እንደሚደርስ 100% እርግጠኛ ነኝ። አንቺ ለሰው የቆፈርሽው ጉድጓድ አንቺ ትቀበሪበታለሽ። እርስ በራሳችሁ ተጣላችሁ። ሲጀመር ይሄ ነው እኛ የምንፈልገው። ይሄ ስኬታችን ነው። እስቲ ሄርኒ እኔ ቆንጆ ለኔ ባንቺ አልጨክንም። ታውቂያለሽ፣ ፍራንክ ተደርገሻል። ምርጥ ፍራንክ ተደርገሻል። እሺ ፍራንክ ተደርገሻል። ለማንኛውም ከማንም ወንድ ጋር ጀመረም እንደዚህ አይነት ሰው አትመስሉም ነበር። ከማንም ወንድ ጋር አላየንሽም። የሚያልጅ ቆንጆ ናት። አይስዌር ምንም የማይወጣለት ምንም በቃ። እና ጋይስ ያው አንዳንድ ልጆች ደንግጣችሁ ነበረ አብርሃም እና ሄርሜላ ተጣሉ ምናምን ሲባል ርዕሱ ላይ ጋይስ፣ ርዕስ እኮ ግዴታ እንደዚህ አይነት ነገር ካልሆነ ከባድ ነው። ገባችሁ? እናንተ ገብታችሁ ስለማታዩ ነው። እኔ አሁን ለዚህ ቪዲዮ ርዕስ የምሰጠው ርዕስ ሌላ ነገር እንኳን ቢሆን እንዳትሳደቡ እንትን እንዳትሉኝ እሺ። ግዴታ ነው ርዕስ እንደዛ መሆን። እንደዚያ ካልሆነ ሰው አያዩም። ገብታችሁ እንትን አትሉ እና ፈልገ ነው እንደዚህ አይነት ነገር የምናደርገው። እና ፕሊዝ ሁላችሁም ሄርሜላንም አብርሃምንም የምትወዱ ላይክ ኮሜንት አድርጉልኝ። በርግጥ ግን እና ቤተሰቦቼ ምን ታዘባችሁ? ለመናገር እኔ ያው ፍራንኩ መጀመሪያ ቢያስደነግጥም ደስ የሚል ፍራንክ ነው።